አሁን ጥያቄው በመላ ሀገሪቱ የጠመንጃ ድምጽ ባይሰማ አፈሙዙ ቢዘቀዘቅ ዶር ቤት ያሉ ዱሩን ለባለ ዱሮቹ ቢተውት ሀገር ምን ያክል ፍራንክ ታትማለች የሚለው ነው። ጭስ አልባው ኢንዱስትሪ በባሩድ ቅርናት ለማፈን የሚታገሉ ኃይሎች ጠመንጃውን ከትከሻ ጠቡንም ከልባቸው ቢያወርዱ ለስንት ጎበዛስት የሥራ ዕድሎች ይከፍታሉ። እንጀራቸው እንዴት ይሰፋ ነበረ ከሚለው ውጪ አሃዞች የተሰራው ሥራ ግሩም ነው ይላሉ። 1.4 ሚሊዮን ቱሪስቶች በዘንድሮ ዓመት ኢትዮጵያን ጎብኝቷል። ይህ ቁጥር ኢትዮጵያ ካላት አቅም አንጻር ዘርፉ የበዛ ሥራንና ትጋት የሚጠይቅ መሆኑ የሚያስረዳ ቢሆንም ነገር ግን በኢትዮጵያ የቱሪዝም ታሪክ መምን ዞር ብሎ ላሰላ ቁጥሩ በታሪክ ውስጥ ከፍተኛ ያደርጓል። የኢትዮጵያ ቱሪዝም 5.2 ቢሊዮን ዶላር ገቢን ሰብስቦ ያውቅም። አሃዙ ከለውጡ በፊት ኢትዮጵያን ከጠቅላላ ኤክስፖርት ታገኝ ከነበረው አማካይ አጠቃላይ ገቢ ጭምር በእጥፍ ይበልጣል። በሌላ ቋንቋ በቱሪዝም ዘርፉ ላይ ባለፈው 8 ዓመታት የተሰራው ሥራ ብቻ ከለውጡ በፊት ቱሪዝምና አማካይ ኤክስፖርት ተደምረው ጭምር የሚተካከሉት አይደለም። ቁጥሩ የኢትዮጵያን አስደናቂ የቱሪዝም እድገት ቢያበስርም በአፍሪካ እንደ ግብጽ ያሉ ሀገራት ከሚያገኙት የ14 ቢሊዮን ዶላር ገቢ አንጻር ኢትዮጵያ የበዛ የቤት ሥራ እንደሚጠብቃት ያሳብቃል። የቱሪስት መዳረሻ ስፍራዎች፣ የመሠረተ ልማት ግንባታ፣ የኮሪደር ልማቱና አዳዲስ የቱሪስት መዳረሻዎችን የማበጀቱ ግብር የኢትዮጵያ ቱሪዝም የመጪው ዘመን ከፍታ ማሳያ የብርሃን ብልሽታ ነው። በየዓመቱ ቁጥሩ እየጨመረ የመጣ ጎብኚ ሀገርን የጦር አውድማ አድርገው በጠመንጃ መተጋተግ ለሚፈልጉ ኃይሎች ሁሉ መርዶ ነው። ኢትዮጵያ ሁሉ ነገሯን ወደ ጦር ግንባር ብላ 24 ሰዓት እየተዋጋች ትኑር የሚለው አጥፊ ትርክትም አጥፊ እንደሆነ የታየበት ነው። ይህ የደርግ መንግስትን የጣለ ስውት ትርክት የታሪክ ጎበዝ ተማሪ በመሆን ሰላምን እያስከበሩ ልማትን ማንበሩ አዲሱ የኢትዮጵያ መንገድ ነው። ጦርን በጦር ከማስፈታት ይልቅ በአገር ባህል ወግ ዝናርን ፈቶ የሀገርን ችግር በንግግርና በውይይት ለማድረቅ መንገድ መቀየሱ እርሱ የሰለጠነው መንገድ ነው። በኢትዮጵያ ችግርን ሌላ ችግርን በሚያዋልድ መልክ ሳይሆን በአዲስ የእርቅ አውድ ለመፍታት እየተካሄደበት ያለው ርቀት በርካቶች ጠመንጃ እንዲያዘገዝቁ ምክንያት ሆኗልም። በርካታ ታጣቂዎች የሰላም መንገድን መምረጣቸውና የጠመንጃ ድምፅ እየሰለለ መምጣቱ የቱሪዝም ድምፅ ጎልቶ እንዲወጣ አስችሎታል። ከዚህ ባሻገር ኢትዮጵያ በቱሪዝም ዘርፉ የለወጠችው የጋራ ትርክትን ለማንበር የሄደችበት ርቀት ነው። ከዚህ ቀደም ቅርሶችን ያንድ አካባቢ ሀብት አድርጎ ለመሳል አልፎም ከመገናኛ ይልቅ የፍቺ ምዕራፍ መግቢያ ለማድረግ ሰፊ ጥረቶች ነበሩ። በተለይም የከሌ ቅርሶች ለነከሌ ምናቸውን የሚል ከፋፋይ ትርክቶችን በመናድ ቅርሶችና ሀብቶች የሁሉም ኢትዮጵያን ሀብት መሆናቸውን፣ የቱሪዝም ሀብቶች አብሮነትን የሚያሰናስሉ ሰበዞች መሆናቸው የታየበት ነው። በባሌም ሆነ ሸበሌ፣ በፋሲልም ሆነ በአርባ ምንጭ የተገነቡ የቱሪስት ሀብቶች ቅኝታቸው የሀገር አንድነት የአብሮነት ካስማና የውብ ሰበዞች የመሰናሰያ ምዕራፎች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ታሪካዊ ቅርሶቻችንን እንደ ዕዳ የምናየው በነጠላ ትርክት በመከፋፈላችን ነው። ቅርሶቻችን እንደ የጋራ በረከት ለመቁጠር ሁሉንም በእኩልነት የሚያይ የጋራ ትርክት መገንባት አለብን የሚለው ንግግራቸው ቅርስና የሀገር ሀብትን የአብሮነት ካስማ፣ የሀገር መሰላሰያ ሰበዝና የነገ ብሩህ መሸመኛ የተስፋ ህልማቸው መሆኑን ያሳያል። ከዚህ ባሻገር ኢትዮጵያ ከነበረችበት ብትልቅም ካላት አቅም አንጻር ግን የቱሪዝም ዘርፉ ሰፊ ስራን የሚጠይቅ ነው። የዓለማችን የቱሪዝም ዘርፍ ከ12 ትሪሊዮን ዶላር በላይ ይንቀሳቀስበታል። አንዳንድ ሀገራት ሀገራዊ ገቢያቸው ከዘርፉ የሚያገኙ ገቢ ብቻ የሆኑ ሀገራት አሉ። አሜሪካ፣ ፈረንሳይ፣ ስፔንና መሰል ሀገራት ከቱሪዝም ዘርፉ ሰፊ ገቢን ያጋብሳሉ። እንደ ማሌዥያ፣ ኢንዶኔዥያ ያሉ ሀገራትም የቱሪዝም በራቸውን ክፍት በማድረጋቸው ምክንያት ከፍተኛ ገቢን የሚያገኙ ሀገራት ሆነዋል። እርግጥ በቱሪዝም ካርታው ላይ ኢትዮጵያ ልዩ ናት። ኢትዮጵያን መጎብኘት በአንድ ቪዛ ዓለምን የመጎብኘት ያክል ነው የሚሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጸጋዎች በሙሉ ወደ ሀብት ለመቀየር ረዥም ርቀትን ተጉዘዋል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን በዛሬው ቆይታው የኢትዮጵያ ቱሪዝምን ከየት ወደ ጉዞ እየዳሰሰ አብራችሁ ይቆያል። አብራችሁን ቆዩ።
በዚህ ዓመት 10.2% ጂዲፒ እድገት እንጠብቃለን። ይሄ እድገት በደፍን አፍሪካ የለም፣ ኢትዮጵያ ብቻ ነው ያለው። ያ የሆነበት ምክንያት ሁሉም ሴክተሮች በደንብ ሪስፖንድ ማድረግ ጀምረዋል። የቱሪዝም ብቻ ግን ብትወስድ በዚህ ዓመት 1.4 ሚሊዮን በላይ ጎብኚ ኢትዮጵያን ጎብኝተዋል። 1 ሚሊዮን ማለፍ መከራ ነበር፣ ግን አሁን ዘንድሮ ከ1.4 ሚሊዮን በላይ ሰው ኢትዮጵያን ጎብኝተዋል። ብትወዳደር ብትፈልግ ከአምናው ጋር ከአምናው ከ100,000 ሰው በላይ ጨምሯል። ከአቻምናው ግን ስትወስድ ከ300,000 ሰው በላይ ጨምሯል። 2016 ከጎበኘው ሰው 18 ላይ ጎበኘው ከ300,000 በላይ ጨምሯል። ውጭ ምንዛሪ ገቢ አንጻር የወሰድክ እንደሆነ ከዘንድሮ አጠቃላይ ማይስን ጨምሮ በነበሩ የቱሪስት ፍሰቶች ከ5.2 ቢሊዮን ዶላር በላይ ተገኝቷል። በደንብ ሪስፖንድ እያደረገ ነው። እንደዚህ አይነት መጠን ያለው ሀብት ከዚህ ቀደም አናገኝም ነበር። ጠቅላይ ሚኒስትር አብይ አህመድ ይፋ ካደረጓቸው 5 የልማት ዘርፎች መካከል ማለትም ግብርና፣ ኢንዱስትሪ፣ ቴክኖሎጂ፣ ማዕድንና ቱሪዝም መካከል በለውጡ መንግስት ልዩ ትኩረት የተሰጣቸው በቴክኖሎጂ ማዕድንና ቱሪዝም ኢትዮጵያ ሽልማቶችን መጎናጸፍ ችላለች። ይህ ዓለም ኢትዮጵያ ላወጀችው ሀገር በቀል የኢኮኖሚ ሞዴል የሰጠው ሽልማት ነው። በተለይም በቱሪዝም ዘርፉ ላይ የኢጋድ ተሸላሚ መሆኗ ኢትዮጵያ ዘርፉ ላይ የሰራችውን ሥራ በጉል ያሳያል። የአፍሪካ የቱሪዝም ቀጠና እየተባለ በሚጠራው የሰሜን ምስራቅና በምስራቃዊው የአፍሪካ ክፍል ብርቱ ተፎካካሪዎችን አሸንፎ ሽልማትን መቀበል ለዘርፉ የተሰጠውን ትኩረት በጉል የሚያሳይ ነው። በ21ኛው መቶ ክፍለ ዘመን የዓለማችን ኢኮኖሚ ምት ከሚወስኑና የብልጽግና ማዕበል ከሚዘውሩ ትልልቅ ሞተሮች መካከል ቱሪዝም ግንባር ቀደሙ ነው። ይህ ዘርፍ በአጋጣሚ ወይም በተፈጥሮ ጸጋ ብቻ የሚገኝ ትሩፋት ሳይሆን በጥበብ በርዕይና በማያቋርጥ ትጋት የሚፈጠር የሀብት ምንጭ ነው። ዛሬ ላይ የዓለም ታላላቅ የቱሪዝም ሀያላን ሀገራት በየዓመቱ በ100 ቢሊዮን ዶላሮች የሚቆጠር ገቢ ሲያፍሱ ሚስጥራቸው ተፈጥሮ የለገሳቸውንና አባቶቻቸው ያቆዩላቸውን ታሪክ በዘመናዊ መሰረት ልማት አሰናስለው ለዓለም ገበያ ማቅረብ መቻላቸው ላይ ነው። አሜሪካ የመዝናኛን የቢዝነስንና የፈጠራ አድማስን በማስተሳሰር ከኒውዮርክ እስከ ላስ ቬጋስ የተሟላ ሥራ ስትገነባ፣ የአውሮፓዋ ስፔን የሜዲትራኒያን ዳርቻዎችንና የታሪክ ከተሞቿን የኢኮኖሚ ሀያል አድርጋቸዋለች። ፈረንሳይ የኪነ ጥበብና የፋሽን መናኸሪያነቷን ወደ መተዳደሪያነት ስትቀይር፣ ቻይና የሺህ ዓመታት ታሪኳን ከዘመናዊነት ጋር አዋህዳ በሚሊዮን የሚቆጠሩ ጎብኚዎችን ትስባለች። ጣሊያን በታሪክ፣ ታይላንድ በአገልግሎት፣ ቱርክ በባህልና ጂኦግራፊ አቀማመጥ እንዲሁም ዩናይትድ አረብ ኤምሬቶች በዘመናዊ መስህቦች የቱሪዝሙን ዓለም ተቆጣጥረውታል። የእነዚህ ሀገራት የጋራ ስኬት የሚገልጠው ሀብትን አልምቶ ለገበያ ስትራቴጂክ በሆነ መንገድ ማቅረብ የብልጽግና ቁልፍ መሆኑን ነው። የሰው ልጅ መገኛ፣ የጥንታዊ ስልጣኔ ማህደርና የድንቅ ተፈጥሮ ጸጋዎች ባለቤት የሆነችው ኢትዮጵያ ለዘመናት ይህንን እምቅ አቅሟን ወደ ኢኮኖሚ ኃይል ሳትቀይረው ቆይታለች። ይሁን እንጂ ባለፈው 8 ዓመታት በመደመር እሳቤ የተቃኘው የመንግስት ጉዞ ይህንን የታሪክ ማነቆ የሰበረ አዲስ የቱሪዝም ንቅናቄ ፈጥሯል። የዓለም ሀገራት ተሞክሮን ወደ አገር በቀል አውድ በማምጣት ኢትዮጵያ የቱሪዝም ሀብቷን በዘመናዊ መንገድ ማልማትም ጀምራለች። ገበታ ለሀገርና ገበታ ለትውልድ በሚሉ ታላላቅ አገራዊ ፕሮጀክቶች አማካኝነት እንደ ወንጪ፣ ጎርጎራ፣ ኮይሻና ሀላላ ኬሌ የመሳሰሉ ድንቅ መዳረሻዎችን በዓለም አቀፍ ደረጃ ተወዳዳሪ ሆነው ተገንብቷል። በተጓዳኝ የዋና ከተማዋ አዲስ አበባን ገጽታ የቀየሩ የእንጦጦ ፓርክ፣ የወዳጅነት አደባባይና የወንዝ ዳር ዳርቻ ልማት ፕሮጀክቶች የከተማ ቱሪዝምም በማነቃቃት ላይ ይገኛሉ። ቱሪዝም ከሆቴል ገቢ ባለፈ የትራንስፖርት፣ የግብርና፣ የዕደ ጥበብና የመዝናኛ ዘርፎችን በአንድ ላይ የሚያስተሳስር ሰፊ ገመድ መሆኑን የተረዳው የመደመር መንግስትና አዲሱ የኢትዮጵያ የልማት ፖሊሲ ታሪክን ከዘመናዊነት፣ ተፈጥሮን ከምቾት ጋር አዋህዶ እያቀረበ ነው። ከዚህ ሁሉ ጀርባ ያለው የጠቅላይ ሚኒስትሩ ቀጣይ የቱሪዝም ህልም ኢትዮጵያን የአፍሪካ የቱሪዝም መልህቅና የዓለም መዳረሻ ማድረግ ነው። ይህ ራዕይ ኢትዮጵያን ያላትን የማይደገም ታሪክ፣ አስደናቂ የተፈጥሮ ውበት፣ የሃይማኖት ቅርሶችና የባህል ብዝሃነትን ከዘመናዊ መሰረተ ልማት ከዲጂታል ቴክኖሎጂና ከላቀ የእንግዳ መቀበል አገልግሎት ጋር በማጣመር በሚሊዮኖች
ለሚቆጠሩ ዜጎች የሥራ ዕድል የሚፈጥርበትን አዲስ ምዕራፍ መክፈትም ነው። ኢትዮጵያ የሰው ልጅ መገኛ ከሚለው ኩሩ ታሪኳ ባሻገር የዘመናዊ ቱሪዝም የብልጽግና መናኸሪያ ሆና ማየት የዚህ ህልም ማዕከላዊ ምሰሶ ነው። ዛሬ እየተተከሉ ያሉ የልማት ችግኞች ነገ በተጠናከረ የዓለም አቀፍ ማስተዋወቅ፣ በሰለጠነ የሰው ኃይልና በጥራት በተሟላ አገልግሎት ሲታጀቡ ኢትዮጵያ በዓለም የቱሪዝም መድረክ ላይ የራሷን የክብር ስፍራ እንደምትይዝ እየተጓዘችበት ያለው ጎዳና የጉራዳኖች ይመሰክራሉ። ከዚህ ባሻገር ዛሬ ኢትዮጵያ ተፈጥሮ ያደላትን መሰረት በሰው ሰራሽ ጥበብና በትጋት በማነጽ ኢትዮጵያ የነጓን ብሩህ የኢኮኖሚ ትንሣኤ በቱሪዝም መልህቅነት እያጸናች ትገኛለች። የሀገር ውስጡ በጣም ያስደንቃል። ሀገር ውስጥ ዘንድሮ ምን ያክል ሰው ተንቀሳቅሶ አዲስ አበባ ከአዲስ አበባ ውጭ ያሉ ዴስቲኔሽኖች አየ ብትባል ለማመን ይከብዳል። ከ50 ሚሊዮን ሰው በላይ 50.16 ሚሊዮን ኢትዮጵያውያን የተለያዩ ቦታዎች ጉብኝት አድርገዋል በዚህ ዓመት። ይህንን ቁጥር ከአምና አንጻር ካየ በ1.8 ሚሊዮን ብልጫ አለው ከአምናው። ከአቻምናው ግን በ9.4 ሚሊዮን ሰው ብልጫ አለው። አቻምና ከነበረው በተጨማሪ 9.4 ሚሊዮን ኢትዮጵያውያን ዘንድሮ ሀገራቸውን በተለያየ ቦታ ጎብኝተዋል ማለት ነው። በሀገር ውስጥ ቱሪዝም ብቻ ከ79 ቢሊዮን ብር በላይ ተገኝተዋል በዚህ ዓመት። ሌላውም ተተኸኝ ፓላሶቹ ቢሊየንስ ገቢ ያስገብቷል። አድዋ በጣም ብዙ ብር እያስገባ ነው ያለውና 79 ቢሊዮን ብር ተገኝቶበታል። ሎካሊ ከውጭ 5.2 ቢሊዮን ዶላር ተገኝቶበታል። በገንዘብም በጎብኚ መጠንም እድገት እያሳየ ነው። ከራስ ዳሽን በረዶ ግርማ እስከ ዳሎል እሳተ ገሞራ ትኩሳት፣ ከሰሜኑ የያሬድ ጥንታዊ የታሪክ ዜማ እስከ ደቡቡ ደማቅ የባህል ቀለማት በምቅ ሀብቷ ላይ ተቀምጣ ስትራብ የኖረችበት የዘመናት ተቃርኖ አሁን በአዲስ የተስፋ ብርሃን እየተሰበረ ነው። የጠቅላይ ሚኒስትር አብይ ሀገራችንን እንወቅ፣ እንውደድ፣ እንኩራባት የሚለው ራዕይ ተሸፍኖ የቆየውን የሀገሪቱን ጸጋ እያወጣው ነው። ላሊበላ፣ ፋሲልና ጀጎል በአዲስ መንፈስ ደምቋል። የኮንፈረንስ ቱሪዝም አድማሱን አስፍቶ የኢኮኖሚውን እምቅ አቅም አጠናክሯል። ከ5 ቢሊዮን ዶላር በላይ ገቢ በማስገኘት ከ1 ሚሊዮን በላይ የውጭ ቱሪስቶችን በመሳብና ከሁሉ በላይ ደግሞ 50 ሚሊዮን የሚሆኑ ዜጎች የገዛ ሀገራቸውን መጎብኘት መጀመራቸው ኢትዮጵያውያን የገዛ ሀገራቸውን የማወቅና የመውደድ ታላቅ ተስፋን በልባቸው ውስጥ በጽኑ ከመትከላቸው ባለፈ የእርስ በርስ ትውውቅና ትስስራቸውን በማጽናት የህብረ ብሔራዊ አንድነታቸው እውነት ማሳያ ሆኗል። ኢትዮጵያ በአሁኑ ወቅት እያደረገች ያለችው የዘርፉ ማሻሻያ ሥራ የመሠረተ ልማት ግንባታ ሳይሆን ጥልቅ የሆነ የምዕራፍ ሽግግር ነው። ለዘመናት የኢትዮጵያ የቱሪዝም ትርክት በአክሱም በላሊበላና በደብረ ዳሞ በሶፍ ዑመርና በሐረር ጀጎል ታሪካዊ ቅርሶች ላይ ብቻ የተንጠለጠለ ነበር። ይሁን እንጂ ፉክክር በበዛበት የ21ኛው ክፍለ ዘመን የቱሪዝም ገበያ ውስጥ ያለፈ ታሪክ አለኝ የሚለው መከራከሪያ ብቻውን የጎብኚዎችን የቆይታ ጊዜ ለማራዘምም ሆነ ተመጣጣኝ የኢኮኖሚ ትርፍ ለማምጣት በቂ ሆኖ አልተገኘም። በመሆኑም የመደመር መንግስት ዘርፉን ከሀገር ውስጥ 5 ዋና ዋና የኢኮኖሚ ምሰሶዎች አንዱ በማድረግ የኢትዮጵያን ቱሪዝም የነበረን ከማሳየት ወደ የነበረን ማዘመንና የሌሎችን ማልማት ንቁና ፈጣሪ አቀራረብ ማሸጋገር አስገዳጅ ስትራቴጂያዊ ምርጫ ሆኗል። ይህ ፖሊሲያዊ ሽግግር በተለይም በአረንጓዴ ልማት፣ በኢኮቱሪዝምና በዘመናዊ መስተንግዶ ላይ ያተኮሩ አዳዲስ መዳረሻዎችን በመፍጠር ረገድ አብዮታዊ ለውጥ እያመጣ ይገኛል። ገበታ ለሀገርና ለትውልድ በሚል የተተገበሩ ፕሮጀክቶች ከቱሪስት መስህብነት ባሻገር የሀገሪቱን የቱሪዝም ኮሪደሮች የማስፋትና ምጣኔ ሀብታዊ አድማሱን የማሳደግ ጥልቅ ትርጉም አላቸው። ለዘመናት በመሰረተ ልማት እጦት ተገለው የቆዩት እንደ ወንጭና ጎርጎራ ያሉ የተፈጥሮ ድንቆች ዛሬ ላይ ዓለም አቀፍ ደረጃቸውን በጠበቁ ሎጆች ታጅበው የተፈጥሮን ጸጋ ወደ ካፒታል የቀየሩ አዳዲስ ማዕከላት ሆኗል። በጨበራ ጩርጩራ ብሔራዊ ፓርክ የተገነባው የዝሆን ዳና ሎጅ የዱር እንስሳት ጥበቃ ከፍተኛ ገቢ አስገኝ ቱሪዝም ጋር ሲያስተሳስር፣ ጥንታዩ የሃላላ ኬላ ግንብ
ከጊቤ 3 ሰው ሰራሽ ሐይቅ ጋር ያዋሃደው ፕሮጀክት ደግሞ ታሪክን ከዘመናዊ የኋላ መዝናኛ ጋር በማዳቀል ለጎብኚዎች ተጨማሪ የፈጠራ እሴት ቫልዩ አዲሽን ሰጥቷል። እነዚህ ድንቅ ስራዎች ኢትዮጵያ አዲሱን የቱሪዝም መልህቋን በዓለም የውድድር መድረክ ላይ በጽኑ እንድትጥል እያደረጓት ያሉ ተግባራዊ እርምጃዎች ናቸው። የዚህ ለውጥ ሽግግር ሌላኛው ስትራቴጂያዊ ስኬት የሀገሪቱን መግቢያ በር የሆነችውን አዲስ አበባን ከጊዜ መሸጋገሪያነት ወደ ቋሚ መዳረሻነት መቀየር መቻሉ ነው። እንደ አንድነት፣ እንጦጦ፣ ወዳጅነት አደባባይ፣ የወንዝ ዳር ፕሮጀክቶችና የሳይንስ ሙዚየም ያሉ የከተማ ቱሪዝም ግንባታዎች መዲናዋን የአፍሪካ ህብረት የዓለም አቀፍ ተቋማት መቀመጫነቷን ተጠቅማ የስብሰባዎችና የኮንፈረንስ ቱሪዝም ቀዳሚ ተመራጭ እንድትሆን አድርጓታል። ምንም እንኳ በቱሪዝሙ መሰረተ ልማት ግንባታ ላይ ይህን የመሰለ አስደናቂ ስኬት ቢመዘገብም ዘርፉን ሙሉ በሙሉ ዓለም አቀፍ ተወዳዳሪ ለማድረግ ቀጣይ ትኩረቶች የግድ ይላሉ። የተገነቡት ዘመናዊ መዳረሻዎች በዓለም አቀፍ መድረኮች በስፋት ለማስተዋወቅ የዲጂታል ግብይት አብዮት እንዲሁም የሰለጠነ የሰው ኃይልን ያካተተ የአገልግሎት ጥራትና የጎብኚዎችን መተማመን የሚገነባ መሰረታዊ ነገሮች ናቸው። ከዚህ ባሻገር ያለፉት 8 ዓመታት በቱሪዝም ዘርፉ ላይ የተሰሩ ስራዎች የሰው ልጅ መገኛ የሆነችው ምድር አሁን ደግሞ የዘመናዊ ቱሪዝምና የብልጽግና ማዕከል በመሆን ያላትን እምቅ የተፈጥሮ ጸጋ ወደሚጨበት ኢኮኖሚ ኃይል በመቀየር ላይ ትገኛለች። የዚህ ፍሬም ኢትዮጵያን ብለው የመጡ ከ1.4 ሚሊዮን በላይ የውጭ ዜጎች ጉብኝት፣ ከ50 ሚሊዮን በላይ የሀገር ውስጥ ጎብኝና ከ5.2 ቢሊዮን ዶላር በላይ ገቢ የዚህ ስኬት ሕያው ማሳያ ነው። ከዓለም አቀፍ ስብሰባዎች አንጻር የወሰድክ እንደሆነ በዚህ ዓመት 204 ኢንተርናሽናል ኮንፈረንሶች ኢትዮጵያ ውስጥ ተካሂደዋል። 204። ይሄ ከአምናው አንጻር በ50 ስብሰባዎች ብልጫ አለው። ከአቻምና አንጻር 166 ብልጫ አለው። ዘንድሮ 204 ነው። 2 ዓመት በፊት ከነበረው ከ166 በላይ በቁጥር ብልጫ አለው። ከፍተኛ እድገት እየመጣ ነው ማለት ነው። ፍላጎት እያደገ ኢትዮጵያ ሄዶ ኮንፈረንስ ማድረግ፣ ኢትዮጵያ ሄዶ ሪትሪት ማድረግ፣ ኢትዮጵያ ሄዶ በግሩፕ መጎብኘት እየተለመደ የመጣ ጉዳይ ነው። የአፍሪካ ህብረትም ቢሆን ቁጥር በጣም እያደገ መጥቷል። ተሳታፊው ብዛት በዘንድሮ ዓመት ለማይስ ቱሪዝም ብቻ ለዚህ ለኮንፈረንሶች ብቻ 166,000 ሰዎች ተሳትፈዋል እና በቁጥር ስታይ፣ በገንዘብ ስታይ፣ በሰው ፍሎ ስታይ የቱሪዝም ሴክተሩ ልክ እንደ ግብርናው፣ ልክ እንደ ኢንዱስትሪው፣ እንደ ቴክኖሎጂው፣ እንደ ማይኒንጉ ሪስፖንድ እያደረገ የመጣ ሴክተር ነው። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ምዕራፍ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።